በጢሮስ ላይ የተነገረ ትንቢት። በ11ኛው ዓመት በመጀመሪያው ቀን የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ ጢሮስ ስለ ኢየሩሳሌም እሰይ፣ የሕዝቦች በር ተሰበረች፣ ደጆቿም ወለል ብለው ተከፈቱልኝ፣ እንግዲህ እርሷ ስለፈራረሰች እኔ እከብራለሁ ብላለችና፣ ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ጢሮስ ሆይ እነሆ ባንቺ ላይ ተነስቻለሁ፣ ባህር ሞገዷን እንደምታስነሳ ብዙ ሕዝብ አስነሳብሻለሁ። የጢሮስን ቅጥሮች ያወድማሉ፣ ምሽጎቿንም ያፈርሳሉ። አፈሯን ከላይዋ ጠርጌ የተራቆተ አለት አደርጋታለሁ። እኔ ልዑል እግዚአብሔር ተናግሬያለሁና በባህር ውስጥ የመረብ ማስጫ ቦታ ትሆናለች፣ አሕዛብም ይበዘብዟታል። መሃል አገር ያሉ ሰፈሮቿም በሰይፍ ይወድማሉ። በዚያን ጊዜ እኔ እግዚአብሔር እንደሆንሁ ያውቃሉ። ጌታ እግዚአብሔር እንዲህ ይላልና የነገሥታት ንጉሥ የሆነውን የባቢሎንን ንጉሥ ናቡከደነፆርን ከፈረሶችና ከሰረገሎች ጋር ከፈረሰኞችና ከታላቅ ሰራዊትም ጋር ከሰሜን በጢሮስ ላይ አመጣለሁ። እርሱ መሃል አገር ያሉ ሰፈሮችሽን በሰይፍ ያወድማቸዋል። በዙሪያሽ ካብ ይገባል፣ እስከ ቅጥሮችሽ ጫፍ ድረስ አፈር ይደለድልብሻል። ጋሻውንም ባንቺ ላይ ያነሳል፣ ግንብ መደርመሻውን በቅጥሮቿ ላይ ያነጣጥራል፣ በመሳሪያም ምሽጎችን ያፈርሳል። ከፈረሶቹ ብዛት የተነሳ አቧራ ይሸፍንሻል። ሰዎች ቅጥሮቿ ወደ ፈረሱ ከተማ እንደሚገቡ እርሱ በበሮችሽ በሚገባበት ጊዜ ከፈረሶቹና ከጋሪዎቹ ከሰረገሎቹም ድምፅ የተነሳ ቅጥሮችሽ ይናወጣሉ። መንገዶችሽ ሁሉ በፈረሶቹ ኮቴ ይረጋገጣሉ። ሕዝብሽን በሰይፍ ይገድላል። ታላላቅ ምሰሶችሽ ወደ ምድር ይወድቃሉ። ሀብትሽን ይዘርፋሉ፣ ሸቀጥሽን ይበዘብዛሉ፣ ቅጥሮችሽን ያፈርሳሉ፣ የተዋቡ ቤቶችሽን ያወድማሉ። ድንጋይሽን፣ እንጨትሽንና የግንቦች ፍርስራሽ ወደ ባህር ይጥላሉ። ዘፈንሽን ጸጥ አደርጋለሁ፣ ከእንግዲህም የበገናሽ ድምፅ አይሰማም። የተራቆተ አለት አደርግሻለሁ፣ የመረብ ማስጫ ቦታ ትሆኛለሽ። እንደገናም ተመልሰሽ አትሰሪም። እኔ እግዚአብሔር ተናግሬያለሁ ይላል ጌታ እግዚአብሔር። ጌታ እግዚአብሔር ጢሮስን እንዲህ ይላል፣ የቆሰሉት ሲያቃስቱ በውስጥሽም ጭፍጨፋ ሲካሄድ ከውድቀትሽ ድምፅ የተነሳ ደሴቶች አይነዋወጡምን? የባህር ጠረፍ መሳፍንት ሁሉ ከዙፋኖቻቸው ይወርዳሉ፣ መጎናጸፊያቸውን ይጥላሉ፣ ወርቀ ዘቦ ልብሳቸውን ያወልቃሉ። ፍርሃት ተከናንበው በመሬት ላይ በመቀመጥ ባለማቋረጥ እየተንቀጠቀጡ ባንቺ ላይ በደረሰው ነገር ይሸበራሉ። ስለ አንቺም እንዲህ ብለው ሙሾ ያወርዳሉ። በባህር ሰዎች የሚኖሩብሽ ባለዝናዋ ከተማ ሆይ እንዴት ጠፋሽ? ከነዋሪዎችሽ ጋር የባህር ላይ ኃያል ነበርሽ፣ በዚያ በሚኖሩትም ሁሉ ዘንድ የተፈራሽ ነበርሽ። አሁን በመውደቂያሽ ቀን በጠረፍ ያሉ አገሮች ተናወጡ። ከመፍረስሽም የተነሳ በባህር ውስጥ ያሉ ደሴቶች ተደናገጡ። ጌታ እግዚአብሔር እንዲህ ይላል፣ ሰው እንደማይኖርባቸው ከተሞች ባድማ ሳደርግሽ፣ የውቅያኖስንም ውሃ በላይሽ አድርጌ በቀላይ ስሸፍንሽ፣ የጥንት ዘመን ሰዎች ወደ ገቡበት ጉድጓድ ከሚወርዱት ጋር አወርድሻለሁ። ወደ ጉድጓድ ከሚወርዱት ጋር በጥንቱ ፍርስራሽ ከምድር በታች አኖርሻለሁ። ከዚህም በኋላ በሕያዋን ምድር ተመልሰሽ ቦታ አታገኝም። መጨረሻሽን አሳዛኝ አደርጋለሁ። ከእንግዲህም አትኖሪም፣ ትፈለጊያለሽ፣ ከቶም አትገኝም ይላል ጌታ እግዚአብሔር።